በመጫን ወይም በመንቀሳቀስ ወደ ፋግታ ከተማ ተንቀሳቅሶ ነበር። ፋግታ ለመያዝ ብዙ ጊዜ ምኞቱ አለው፣ ሐሳቡ አለ። ነገር ግን አልቻለና ይመጣሉ፣ ይሞታሉ፣ ይደመሰሳሉ። መሳሪያቸውን እና የሰው ካላቸውን አስረክበው ይሄዳሉ ማለት ነው። በዚህም ሶስተኛ ክፍለ ጦር ወይም ጎጃም አገው ምድር ክፍለ ጦር አቻ ከሆነው ከአምስተኛ ክፍለ ጦር ጋር በጋራ በመሆን ዛሬ እና ትናንትና ትልቅ ውጊያዎችን አድርጓል። ይህን ጠላት በተለይ 10 አለቃ ኤፍሬም አጥናፉ ብርጌድ፣ ጊዮን ብርጌድ፣ ዘንገና ብርጌድ እና ቀኛዝማች ስሜነህ ብርጌድ ከሶስተኛ ክፍለ ጦርና ከአምስተኛ ክፍለ ጦር ደግሞ የፍኖተ ሰላሙ አለንዛው ዳሞት ብርጌድ በጋራ በመሆን ይህን ጠላት ምልክታ የምትባል ቦታ ላይ በዋናነት ሲሆን ይሄ አሰም የሚባል ቦታ ላይ ደንጊያ ኪዳነ ምሕረት የሚባል ቦታ ላይ እና ከኮሶበር ከተማ ዘው ጥግ ላይ ሳይቀር ጠላት ተከቦ እየተመታ ይገኛል። ይህ ጠላት ሁሌም እንደተለመደው ዛሬም ቁጥር ስፍር የሌለው ጠላቱን አስደምሶ ቀሪውን በተለይ 3 መኪና የጠላት ኃይል ሬሳውን ጭኖ ተመልሷል። ቁጥሩ ያልታወቀ የጠላት ኃይል እና ቁጥሩ ያልታወቀ መሳሪያዎች ተተኳሾች ተማርከዋል። ሶስተኛ ክፍለ ጦር ወይም ጎጃም አገው ምድር ክፍለ ጦር ዛሬም የተለመደ ጀብዱን ፈጽሟል። አይደፈሬነቱን አይነኬነቱን ማስመስከር ችሏል ማለት ነው። በሌላ በኩል የጃዊ ወይም የአራተኛ ክፍለ ጦር ነጋሽ ብርጌድ ጠላት ከጃዊ ከተማ ተነስቶ ወደ ጃይ ማዳ የምትባል ቦታ እየተንቀሳቀሰ በነበረበት ሰዓት መንደራ እንደሚባል ቦታ ላይ በደፈጣ በመያዝ እጅግ በርካታ የጠላት ኃይልን ሙትና ቁስለኛ አድርጎ ጠላት ያሰበውን ሳያሳካ ጃይ ማዳ ሳይደርስ መንደራ አንድ ላይ ተመቶ ተመልሶ እንዲሄድ ተደርጓል ማለት ነው። ይህ ጠላት ሁሌም እንደሚያደርገው ከፋኖ ጋር መቅጠም ሲያቅተው ፋኖን ማሸነፍ አልችል ሲል የፋኖን በትር መቋቋም አልችል ሲል እንደተለመደው 4 ንጹሃንን ረሽኖ ሄዷል። ነጋሽ ብርጌድ ከጧቱ 12 ሰዓት ጀምሮ እስከ 8 ሰዓት አካባቢ ነው ውጊያ ሲያደርግ የነበረው። ለአስጨራሽ ውጊያ አድርጎ ጠላትን ያሰበው ሲያሳካ እንዲመለስ ማድረግ ችሏል ማለት ነው። ሌላው የሰባተኛ ወይም አዲስ አለማየሁ ክፍለ ጦር ጠላት ከየጁቢ ወጥቶ ወደ ኮርክ የምትባል ቦታ የተንቀሳቀሰ በነበረበት ሰዓት ሰባች የሚባል ቦታ ላይ የዳ ወንዝ ላይ በተመሳሳይ ገብርኤል አካባቢ 3 ቦታ ላይ አዲስ አለማየሁ ክፍለ ጦር በውስጡ ያሉት ብርጌዶች አስተባብሮ በተለይ መብረቁ ብርጌድ፣ አብራጊት ብርጌድና ተድላጓሉ ብርጌድ እንዲሁም የክፍለ ጦር ጥምር ጦር ጥቁር አንበሳ ልዩ ኮማንዶ በጋራ በመሆን ጠላትን በመረፈረፍ ጠላት ያሰበውን ሲያሳካ ኮርክ ሳይደርስ ሙትና ቁሰኛውን ተሸክሞ ሄዷል ማለት ነው። በሌላ በኩል በላይ ዘለቀ ብርጌድ በላይ ዘለቀ ክፍለ ጦር ወይ 8ኛ ክፍለ ጦር ሶማ ብርጌድ በእናርጅና ወጋ ወረዳ ውስጥ ዱገደል የሚባል ቀበሌ ላይ ጠላት ተንቀሳቅሶ ህዝቡን ሰብስቦ ለመወየት ሙከራ እያደረገ በነበረበት ሰዓት ጀግኖቹ በላይ ዘለቀ ልጆች ሶማ ብርጌድ ዱገደል የሚባል ቀበሌ ላይ በመያዝ ጠላትን ረፍርፎ ከ15 በላይ ሙት አድርጎ 7ቱን ቁስለኛ አድርጎ መልሶ ሰዶታል ማለት ነው። በዚህ ማይደፈሮቹ የበላይ ዘለቀ ልጆች ከዚህ በፊትም ዱገደል ላይ ከአንዴም ሁለቴ ውጊያ አድርገው ያውቃሉ። ጠላት እንዳይንቀሳቀስ ማድረግ የቻሉ ጀግኖቹ የሶማ ብርጌድ ልጆች ትልቅ ጀብዱ ፈጽመዋል ማለት ነው። በሌላ በኩል የጠላት ሁሌም እንደሚያደርገው የንጹሃን እስራት፣ ወከባ፣ ግድያዎች አሉ። የንብረት መዘረፍ ውድመቶች አሉ። በዛሬው ዕለት በጎንጅ ቆለላ ወረዳ ውስጥ ደምደንጊያ የሚባል ቀበሌ ላይ ይሄ ጠላት 2 ቤቶችን አቃጥሏል። የ5 ግለሰቦችን ቤት ቁልፍ ሰብሮ በመግባት ሙሉ ዕቃቸውን ጭኖ ሄዷል። 2 የልብስ መኪና ወይም የልብስ መስሪያ ማሽኖችን ጭኖ ሄዷል። ሌላው በጎዛምን ወረዳ ውስጥ ፎቀል የሚባል ቦታ ላይ በመኪና ተጭነው ሲንቀሳቀሱ የነበሩ ለግል ስራቸው በተለይ ወደ ገበያ እየሄዱ የነበሩ ንጹሃን ላይ መኪናው ላይ የድሮን ጥቃት በመፈጸም በዚህም ከኋላ የነበሩ 3 ግለሰቦች የጉዳት ሰለባ እንዲሆኑ ተደርገዋል። ይህ ጠላት አየር ኃይሉም እግረኛው ማልችል ስላለ አሁን ላይ ከሚያደርገው አስቀያሚ ስራው ውጭ የስልክ ሪከርድ፣ ፎቶሾፕ እና መሰል ነገሮች ላይ ይውላል። ሀገር አስረክቦ
ተቋም አስረክቦ ስራሱን አስረክቦ እንደነዚህ አይነት ተራ ጉዳዩ ላይ ተሰማርቶ ይገኛል። ይሄ ትልቁ የመሸነፍ ምልክት ነው። ትልቁ የመሸነፍ መገለጫ ነው። ፋኖ ትግሉን አሸንፈናል ስንል ስናወራ ዝም ብለን አይደለም። እኒህና መሰል ነገሮችን ጠላትን እንዳሸነፈ ነው የሚያረጋግጡ ቁልጭ ብለው የሚታዩ ማስረጃዎች ማረጋገጫዎች ስላሉን ነው። ስለዚህ በፎቶሾፕ በስልክ ሪከርድ እና በመሰል ነገሮች የሚቆም ትግል የለም። አየር ኃይል ባንኩም ታንኩም ያለው እግረኛ ሰራዊት ቁጥር ስፍር የሌለው እያመጣ አልችል ሲል እንዴት በቅንብር ትግል አሸንፋለሁ ብሎ ይሞክራል። በእርግጥ እንደ አብይ አህመድ ስርዓት ነውር ምን እንደሆነ ማያቅ የቂሮች ስብስብ ስለሆነ የደንቆሮች ስብስብ ስለሆነ ከዚህም በላይ ቢያደርጉ አይገርምም። ለምን ብልጽግና ስርዓት ውስጥ አንድም የተሻለ ሰው ስለሌለ አንድም የተሻለ ሰው የለም። የሚያመጡት ሰራዊት የሚያሸንፍ ሳይሆን የሚሸነፍ፣ የሚገድል ሳይሆን የሚገደል እና አብይ አህመድ የሚልኩት ሰራዊት የሚሞት እንጂ ፈጽሞ የሚገድል አይደለም። የሚሸነፍ እንጂ የሚያሸንፍ አይደለም። ለምን? ከስረ መሰረቱ ከምንጩ ገና ሲነሳ ሐሰትን የያዘ እውነተኛ መሰረት የሌለው ስለሆነ አንድ፣ ሁለተኛ የለብ ስልጠና የ45 ቀንና የ3 ወር ስልጠና ሰልጥኖ ይመጣል። እዚህ ሲደርስ አይደለም የፋኖን አቅም ቀርቶ ምንም ያልሆነ የተራ ስብስብ የወንበዴ ስብስብ ስለሆነ ይሸነፋል ማለት ነው። ስለዚህ የአብይ አህመድ ወታደር ሙሉ በሙሉ የሙታን ስብስብ ነው። የሙታን ስብስብ ሲጀመር ስለ ልቦና የሞተ እና የሚመጡት ለመሞት ብቻና ብቻ ነው። በዚሁ አጋጣሚ ልጃቸው፣ እህታቸው፣ ወንድማቸው መከላከያ ላይ ያለ አድማ ፖሊስ፣ ሚሊሻ ላይ ያለ ማንኛውም ቤተሰብ የነ አብይ አህመድ ስርዓት ፈጽሞ ሊጠቅም እንደማይችል አምኖ እንደገለጹት ለመሞት ብቻ የሚመጣ ስለሆነ ተመልሶ ሊሄድለት እንደማይችል አምኖ ና ውጣ፣ ከዚህ ስርዓት ውጣ ብሎ ሊያስወጣው ይገባል። ግፊት ሊያደርግ ይገባል። ይሄን የምንለው ምናልባትም አብዛኛው ታፍሶ የሚመጣ ስለሆነ አምኖበት የማይመጣ ስለሆነ ብዙ እናቶች ጥቁር ማቅ ለብሰው ስለምናያቸው ስለምንሰማም ጭምር ነው። ፈጽሞ ሊያሸንፉን አይችሉም። ፈጽሞ ሊገሉን አይችሉም። ፈጽሞ አንዳች ነገር ማድረግ አይችሉም ከመሞት ውጭ። ስለዚህ በሙታን ስብስብ የሚሸነፍ አማራ የሚሸነፍ ፋኖ የለም። አሸንፈናል። እንበርታ፣ እንጠንከር፣ አንድ እንሆን። አመሰግናለሁ። ሶስተኛ ክፍለ ጦርና ከአምስተኛ ክፍለ ጦር ደግሞ የፍኖተ ሰላሙ አለንዛው ዳሞት ብርጌድ በጋራ በመሆን ይህን ጠላት ምልክታ የምትባል ቦታ ላይ በዋናነት ሲሆን ይሄ አሰም የሚባል ቦታ ላይ ደንጊያ ኪዳነ ምሕረት የሚባል ቦታ ላይ እና ከኮሶበር ከተማ ዘው ጥግ ላይ ሳይቀር ጠላት ተከቦ እየተመታ ይገኛል። ይህ ጠላት ሁሌም እንደተለመደው ዛሬም ቁጥር ስፍር የሌለው ጠላቱን አስደምሶ ቀሪውን በተለይ 3 መኪና የጠላት ኃይል ሬሳውን ጭኖ ተመልሷል። ቁጥሩ ያልታወቀ የጠላት ኃይል እና ቁጥሩ ያልታወቀ መሳሪያዎች፣ ተተኳሾች ተማርከዋል። ሶስተኛ ክፍለ ጦር ወይም ጎጃም አገው ክፍለ ጦር ዛሬም የተለመደ ጀብዱን ፈጽሟል። አይደፈሬነቱን አይነኬነቱን ማስመስከር ችሏል ማለት ነው። በሌላ በኩል የጃዊ ወይም የአራተኛ ክፍለ ጦር ነጋሽ ብርጌድ ጠላት ከጃዊ ከተማ ተነስቶ ወደ ጃይማዳ የምትባል ቦታ እየተንቀሳቀሰ በነበረበት ሰዓት መንደራ እንደሚባል ቦታ ላይ በደፈጣ በመያዝ እጅግ በርካታ የጠላት ኃይልን ሙትና ቁስለኛ አድርጎ ጠላት ያሰበውን ሳያሳካ ጃይማዳ ሳይደርስ መንደራ አንድ ላይ ተመቶ ተመልሶ እንዲሄድ ተደርጓል ማለት ነው። ይህ ጠላት ሁሌም እንደሚያደርገው ከፋኖ ጋር መቅጠም ሲያቅተው ፋኖን ማሸነፍ አልችል ሲል የፋኖን በትር መቋቋም አልችል ሲል
እንደተለመደው 4 ንጹሃንን ረሽኖ ሄዷል። ነጋሽ ብርጌድ ከጧቱ 12 ሰዓት ጀምሮ እስከ 8 ሰዓት አካባቢ ነው ውጊያ ሲያደርግ የነበረው። ለአስጨራሽ ውጊያ አድርጎ ጠላትን ያሰበውን ሳሳካ እንዲመለስ ማድረግ ችሏል ማለት ነው። ሌላው የ7ኛ ወይም አዲስ አለማየሁ ክፍለ ጦር ጠላት ከየጁቢ ወጥቶ ወደ ኮርክ የምትባል ቦታ የተንቀሳቀሰ በነበረበት ሰዓት ሰባች የሚባል ቦታ ላይ የዳ ወንዝ ላይ በተመሳሳይ ገብርኤል አካባቢ 3 ቦታ ላይ አዲስ አለማየሁ ክፍለ ጦር በውስጡ ያሉት ብርጌዶች አስተባብሮ በተለይ መብረቁ ብርጌድ፣ አብራጊት ብርጌድና ተድላጓሉ ብርጌድ እንዲሁም የክፍለ ጦሩ ጥምር ጦር ጥቁር አንበሳ ልዩ ኮማንዶ በጋራ በመሆን ጠላትን በመረፈረፍ ጠላት ያሰበውን ሲያሳካ ኮርክ ሳይደርስ ሙትና ቁሰኛውን ተሸክሞ ሄዷል ማለት ነው። በሌላ በኩል በላይ ዘለቀ ብርጌድ በላይ ዘለቀ ክፍለ ጦር ወይም 8ኛ ክፍለ ጦር ሶማ ብርጌድ በእናርጅና ወጋ ወረዳ ውስጥ ዱገደል የሚባል ቀበሌ ላይ ጠላት ተንቀሳቅሶ ህዝቡን ሰብስቦ ለመወያየት ሙከራ እያደረገ በነበረበት ሰዓት ጀግኖቹ በላይ ዘለቀ ልጆች ሶማ ብርጌድ ዱገደል የሚባል ቀበሌ ላይ በመያዝ ጠላትን ረፍርፎ ከ15 በላይ ሙት አድርጎ 7ቱን ቁስለኛ አድርጎ መልሶ ሰዶታል ማለት ነው። በዚህም አይደፈሮቹ የበላይ ዘለቀ ልጆች ከዚህ በፊትም ዱገደል ላይ ከአንዴም ሁለቴ ውጊያ አድርገው ያውቃሉ። ጠላት እንዳይንቀሳቀስ ማድረግ የቻሉ ጀግኖቹ የሶማ ብርጌድ ልጆች ትልቅ ጀብዱ ፈጽመዋል ማለት ነው። በሌላ በኩል የጠላት ሁሌም እንደሚያደርገው የንጹሃን እስራት፣ ወከባ፣ ግድያዎች አሉ። የንብረት መዘረፍ ውድመቶች አሉ። በዛሬው ዕለት በጎንጅ ቆለላ ወረዳ ውስጥ ደምደንጃ የሚባል ቀበሌ ላይ ይሄ ጠላት 2 ቤቶችን አቃጥሏል። የ5 ግለሰቦችን ቤት ቁልፍ ሰብሮ በመግባት ሙሉ ዕቃቸውን ጭኖ ሄዷል። 2 የልብስ መኪና ወይም የልብስ መስሪያ ማሽኖችን ጭኖ ሄዷል። ሌላው በጎዛመን ወረዳ ውስጥ ፎቀል የሚባል ቦታ ላይ በመኪና ተጭነው ሲንቀሳቀሱ የነበሩ ለግል ስራቸው በተለይ ወደ ገበያ እየሄዱ የነበሩ ንጹሃን ላይ መኪናው ላይ የድሮን ጥቃት በመፈጸም በዚህም ከኋላ የነበሩ 3 ግለሰቦች የጉዳት ሰለባ እንዲሆኑ ተደርገዋል። ይህ ጠላት አየር ኃይሉም እግረኛውም አልችል ስላለ አሁን ላይ ከሚያደርገው አስቀያሚ ስራው ውጭ የስልክ ሪከርድ፣ ፎቶሾፕ እና መሰል ነገሮች ላይ ይውላል። ሀገር አስረክቦ ተቋም አስረክቦ ስራሱን አስረክቦ እንደነዚህ አይነት ተራ ጉዳዮች ላይ ተሰማርቶ ይገኛል። ይሄ ትልቁ የመሸነፍ ምልክት ነው። ትልቁ የመሸነፍ መገለጫ ነው። ፋኖ ትግሉን አሸንፈናል ስንል ስናወራ ዝም ብለን አይደለም። እኒህና መሰል ነገሮችን ጠላትን እንዳሸነፈ ነው የሚያረጋግጡ ቁልጭ ብለው የሚታዩ ማስረጃዎች ማረጋገጫዎች ስላሉን ነው። ስለዚህ በፎቶሾፕ በስልክ ሪከርድ እና በመሰል ነገሮች የሚቆም ትግል የለም። አየር ኃይል ባንኩም ታንኩም ያለው እግረኛ ሰራዊት ቁጥር ስፍር የሌለው እያመጣ አልችል ሲል እንዴት በቅንብር ትግል አሸንፋለሁ ብሎ ይሞክራል። በእርግጥ